አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እህቶቼ ወንድሞቼ፣ አዲስ የመጣችሁ አህለን፣ ነባሮችም ደግሞ ጀዛኩም አላህ ኸይር። ሼር ላይክ እንዲሁም በኮሜንት ስለምታበረታቱ ጀዛኩም አላህ ኸይር። እንጀዛ ዛሬ የመጣሁት ትንሽ እንትን ነኝ ማለት ጠፍቻለሁ። ታውቃላችሁ ብዙ ይታይ ቪዲዮ አይታይ አላቅም። በጣም ስለጠፋሁ ማለት ነው። ከ8 ቀን በለጠኝ ቪዲዮ ከለቀኩኝ ይመስለኛል። ከየት እንደምጀምርላችሁ
እንዴት ናችሁ? ሰላም ናችሁ? እህት ወንድሞቻችን፣ ያው ራህመት ከቤቷ ከወጣች እንግዲህ 8 ወር አካባቢ ሆኗታል። እስካሁን ጥቁር አንበሳ ነው ስትከታተል የነበረው። ያው በሽታው በግልጽ እንደሚታወቀው ካንሰር የሚባል በሽታ እንደሆነ ነው የተነገረንና ያን ኦፕሬሽን ለማድረግ መጀመሪያ የሚሰጥ መድኃኒት አለ። በየ21 ቀኑ ወደ አንድ ቦታ ከተሰበሰበ በኋላ ነው ኦፕሬሽን መሰራት ያለበት ተብሎ ተነግሮን ስለነበረ ለ8 ወር ያህል ነው እንግዲህ እዛ ስትከታተል የቆየችው። አሁን ላይ ግን መሰራት ይችላል ተሰብስቧል ወደ አንድ ቦታ የሚል ከዶክተሮች ምክር የተሰጠን። ነገር ግን ያለ መስራት መልሶ እዛው ጥቁር አንበሳ ይሰራ የሚባል ከሆነ አሁንም ወረፋ ስለማይደርስ መልሶ 5 ወር 6 ወር የሚፈጅ ጊዜ ይፈልጋል ስለተባለ አሁንም ኦፕሬሽኑ ለማካሄድ ያን ያክል የሚፈጅ ከሆነ መድኃኒቱ መቋረጥ የለበትም ነው እየተባለ ያለውና ያ ደግሞ ሌላ ስቃይ ነው እያመጣ ያለው። ያ ከሚሆን አቅም የሚኖራቸው ከሆነ በግል ማሰራት ብትችሉ የሚል ሀሳብ ከዶክተሮች ስለተሰጠን ውጭ ላይ የሚሰሩ በግል የሚሰሩ ዶክተሮችን ስናማክር መሰራት ይቻላል። ነገር ግን ያው የተሻለ ከፍተኛ ወጪ ይጠይቃል የሚል ሀሳብ ስለመጣ ነው እጃችንን ወደ እናንተ የዘረጋ ነውና እስካሁን ያው በግላችን ነው ስናሳክም የነበረን አጠቃላይ አቅማችንን አሟጠን ከዚህ በኋላ መቀጠል ስላልቻልን ነውና ወደ እናንተ እጃችንን የዘረጋ ነው። እህት ወንድሞቻችን አቅማችሁ የፈቀደውን ያህል ለእናንተ ምናልባት ትንሽ ሊመስላችሁ ይችላል። ለእኛ ግን የምትለግሷት ነገር ሁሉ ከትንሿ ጀምራ ስትጠራቀም ከፍተኛ ወጪ ነው የምትሸፍንልና ባላችሁ አቅም እህት ወንድሞቻችን ያው ራህመትን እንግዲህ ልታቋት ትችላላችሁ። ማታቋትም የሀገር ልጅ አለ፣ ተወላጅ አለ። ማንኛውም ኢትዮጵያዊ ያልሆነ ቢሆን እንደ ዜግነት ያው ኃላፊነት ተሰምቶን አቅማችሁ የፈቀደውን ሁሉ እንድታደርጉልን ነው በአላህ ስም የምንጠይቀው። የነየታችሁትን የብርንትን እንደ በአስቸኳይ ገቢ ብታደርጉልን፣ ያልነየታችሁ ደግሞ ለአላህ ብላችሁ አቅማችሁ በፈቀደው መርዳትና መተባበር ችለን ህይወቷን ማትረፍና ለልጆቿ ቁማ ማሳደግ እንድትችል አላህ እንጠይቃለን። ላደረጋችሁልን ድጋፍ አላህ በቃ እጥፍ ድርብ አድርጎ ከጤና ጋር ይመልስልን። እናመሰግናለን።